ከዚያ አኳይ ጥንቃቄ ማድረግ አለብን ስንበላ ሐላል የሆነ መብላት አለብን አንደኛው ሐላል የሆነ ብር መሆን አለበት ሁለተኛ ነገር ደግሞ ስንበላም ራስ በልኩ መብላት አለብን ይሄ ደግሞ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የነገሩን ትልቅ የሆነ መድኃኒት ነግሮናል በጤናችን ላይ የፈለከው ዶክተርን በታማክርና በታናገር ከዚህ የበለጠ መድኃኒት አይሰጥህ በተለይ በጤና ላይ እኛ ላይ የሚመጣው የበሽታ ማአት በብዛት ከምግብ ጋር የሚያያዝ ለዚህ ነው ዶክተሮች ይላሉ ጤናክ በእጅን ይላሉ ራስ ተቆጣጣረው ዛሬ ያገኘው ብለህ ምበላው ነገ ተመለሰ በሽታውን በኋላ ለዚህ ነው አላህ መልእክተኛ عليه الصلاه والسلام የነገሩን ነገር አለ الحديث الذي اخرجه الامام الترمذي والنسائي في القوة وكذلك ابن ماجه من حديث مقداد بن معد كرب رضي الله تعالى عنه يا الله መልእክተኛ صلى الله عليه وسلم እንደዚህ ያለው ይሄን الحديث በደንብ አዳምጡ ما ملأ آدمي وعاء شرا من بطنه በጣም የአደምን ልጅን የሱን ዕቃ በጣም የሞላ ነገር ከመጥፎ መጥፎ የሚባለው አይ በጣም ሁሌ መሙላት የሚፈልገው መጥፎ የሚባለው የሱ ሆኗል ሆነ የፈለገ በሰጠው ጠገበኛ አይደል ሞላ አይደለም ዝም ብሎ ነገ የሚጨምራ ከነገ ወዲያም ዝም ብሎ የሚጨምረው ግን መፍትሄውን መድኃኒቱን ሰጥቶን ምን አለው بحسب ابن آدم لقمات يقمن صلبه ለዓለም የሚበቃው የተወሰነ ጉርሻ ቢወስድና ቢያንስ ወገቡን ቀጥ የሚያደርግበታል ይሄ ኃይል የሚሆን ይሄን ብቻ ይበላይ በቃላል የተወሰነ ጉርሻን ብቻ መብላት ያልፈለገና ከዛ በላይ ደግሞ መጨመር ከፈለገ ማድረግ ያለበትን ነገር ነገሩ የአላህ መልእክተኛ ሰለላሁ ምን አሉ فإن كان لا بد أي እኔ ሁለትና ሶስት ጉርሻ ብቻ አይደለም ብዙ መብላት አለብኝ ካለ فإن كان لا بد فاعلا أي ብዙ መብላት ፈልጋለሁ ካለ ያን ነገር ማድረግ ከፈለገ فثلث لطعامه وثلث لشرابه وثلث لنفسه يعني أي በቃ መመገብ አለብኝ ካለ ሆሩ ሶስት ቦታ ያካፍሏል አንድ ሶስተኛውን ለምግብ ይበላበታል አንድ ሶስተኛው የሚጠጣ ነገር ይጠጣል አንድ ሶስተኛው ለአየር ነው ይሄ ኢብኑ ቀይም ወገዩ ሲናገሩ ጥብ النبوي ረሱል ሰለላሁ ዐለይሂ ወሰለም መድኃኒት ይላሉ አሁን ያሉት ዶክተሮች ራሱ መጠየቁን ይሄን ነገር ይመክሩት መጀበከም በልኩ ብላ አንዳንድ እስከዚህ ድረስ ይበላል መንቀሳቀስ አይችልም መተንፈስ አይችልም መቀመጥ አይችልም መተኛት አይችልም ችግሩ እኮ ብዙ በልተ ደግሞ የሚመጣብክ መከራ ወላሂ መንቀሳቀስ እኮ አይችልም አንዳንዱ በቀበቶ ሁሉ ይሰፋበትና ቀበቶን ይፈታል ምንድነው ሁሉ መከራ አባክዬ በልክ ብላ በልክ ጠጣ ወላሂ ሲራሳቸው መኮሩና ለዚህ ነው ረሱላህ ሰለላሁ ዐለይሂ ወሰለም በላ በሶስት ጣታቸው አረጉር ፈላ ዛሬ ኡስታዝ ዑመር ሶስት ጣት ብሎ ቤት ሲበላ ወንድሞቻችንና ልጆቻችን ሊበሉብን ነው ማለት አስበው ትሪ ቀርቦለ አንተ በሶስት ጣት እነሱ በአምስት ጣት ወይ ነው አንዳንዴ በ10 ጣት የሚበሉ ልጆች ከነሱ ጋር ተቀምጠው ዛሬ ጉድ ፈላ ሶስት ጣት ብላ ተበላ ይሄ ግን ማድረግ ቢያስ ምግቡን እየለካከው ታስገባ ሁለተኛ ምግብን እያኘከው አስገባ አንዳንድ ሰው ሲበላ አያኝከው ይሄ ደግሞ ሐኪሞች ሲናገሩ እኛ ስለ ሐኪም ስናወራ ለራሳችን ነው እንጂ ግዴታ አይደለም ለምን ይሄ ደግሞ ተመልሶ ይመጣ ነገር ብዙ የጨጓራ የተለበሽታ ይመጣ ከሆነ ሲባል እኛ ምግብ ስናስገባ በደም ስለማኛኘቀው ዝም ብለን ነው እንደገባ እንውጣል ግብዳውን እንደተቀጣ ይገባል ጨጓራ ያን ነገር ለመምታት ገና ይቸገራል ብዙ ነገር ይፈልጋል ከዚያ አኳያ ረሱላህ ሲነገሩ ትልቁ ምክር ይሄ ስለሆነ ይሄን ነገር ጥንቃቄ ማድረግ አለብን ምግቡን በልክ እንብላ ምግብ እናበዛ ከሆነ እንቅልፍ ይበዛብናል ይሄ ደግሞ ወደ ኋላ መጣበታል ምግብ ስታበዛ ደግሞ ያንተ ቀልብ እየደረቀ ነው የሚሄድ ለዚህ ነው አራተኛው ቀልብ የሚያበላሽ ነገር ምግብ አብዝቶ መብላቱ ነው ምግብ አብዝቶ መብላቱ ነው ማለት